ከራሴ ልጅ በላይ ነው የምወድሽ። እኔም እወድሻለሁ። አሁን እረፍት አድርጊ በቃ። ስትነሽ ሁሉም ነገር ሰላም ይሆናል። ይኸውልህ አልማዝ የምትባል ሴት ታውቃለህ? በቅርቡ ሀዘን ላይ ነበረች። እስኪ እናንተ አካባቢ ካለች ለማስታወስ ሞክር። አልማዝ በቅርቡ ሀዘን ላይ ነው ያልከኝ? አዎ ሀዘን ላይ ናት። ምነው ታውቃታለህ እንዴ? እንጃ አንተ የፈለግካት ይሆን አላውቅም፣ ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። ቃልና አቶ በኃይሉ ሆነው እንግዲህ ቃልም እናቷን አቶ በኃይሉም የገዛ እህቱን ሆነው በአንድ ላይ ተባብረው እያሳበዷት ነው። እሷን ካሳበዷት ደግሞ ሁለቱም የእሷን ንብረት ስለሚያገኙ ወይዘሮ ሰላምም እነሱ የሚሏትን ሙሉ ለሙሉ እያመነችና ከነሱ ጎን ሆና እያበደች ራሷን እየሳተችና ያየችው በሙሉ ሰላም አንቺ ሰው ገዳይ ነሽ፣ አንቺ ነሽ የገደሽኝ፣ ለምን ገደሽኝ የሚል ሆኗል አይምሮዋ ውስጥ የሚመላለሰው ወይዘሮ ሰላም ውስጥ። እውነት ለመናገር ወይዘሮ ሰላም በጣም ነው ያሳዘነችኝ። ቴሌቪዥን ራሱ ስታይ አቶ በኃይሉ አንቺ ሰው ገዳይ ነሽ፣ አንቺ ሰው በላ እያለ በሚላት ሰዓት በጣም ነው እየተረበሸችና እየተጎዳች ያለችው። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ? ዛሬም ደግሞ አደራ ድራማ ነው ይዤላችሁ የመጣሁት። አደራ ድራማ እንግዲህ እዚህ ውስጥ ተበዳይ ወይዘሮ ሰላም ራሱ ባታምናቸው ጥሩ ነበረ። ግን ደግሞ ብሌን ራሱ ነግራት ነበረ። ግን ወይዘሮ ሰላም ልታምን አልቻለችም። ምክንያቱም የአቶ በኃይሉና የቃል ነው የበለጠባት ማለት ነው። ወደ ወይዘሮ ሰላምና ወደ ቃል ስንሄድ እንግዲህ ቃልም አንቺ እኮ ነፍሰ ገዳይ አይደለሽም፣ አንቺ ለኔ ብለሽ ነው እንደዚህ የሆንሽው። ለኔ እኮ ባታግዥ ኖሮ እንደዚህ እሷንም አገያትም ነበር። እሷ ደግሞ በህልሜ እየመጣች በጣም እያሰቃየች ነው። ለምን ገደልሽኝ? ለልጆቼ እንድኖርላቸው እያለች በህልሜ እየመጣችብኝ እኮ ነው እማዬ በምትላት ሰዓት እንግዲህ ወይዘሮ ሰላምን በጣም ነው ያዘነችው። ምክንያቱም እኔ ሰው ገዳይ ነኝ፣ የኔ ኃጢአት በሄድኩበት ነው የሚከተለኝ፣ እኔ በጣም መጥፎ ሰው ነኝ እያለች በራሷ እያዘነችና ተጸጸተች እያዘነች ነበረ። ቃል ግን ይሄ ነገር ለሷ በጣም ነው የተሳካላት። ምክንያቱም በትንሽ ነገር እሷን ለማሳበር ስለሆነ የገባችው አሁን ላይ በጣም ተሳክቶልኛል፣ በትንሽ ቀስ በቀስ እያልኩኝ ነው ጨርቅሽን እንድትጥይ ነው የማደርግሽ፣ አሁን ደግሞ ተሳክቶልኛል እያለች እንግዲህ መርፌዋን እየጨመረችባት ነው። ቃልም እንግዲህ በጣም ወይዘሮ ሰላምን በጣም ስሜቷን ለመንካትና እንዲሁም ደግሞ በስተመጨረሻ እንድታብድም ስለምትፈልግ ማን ያውቃል ጫካ ላይ እኮ ጥሏት ይሆናል። አቶ በኃይሉ የት እንዳለች ራሱ ሬሳዋን አውሬ ብላት ምን ትሁን ራሱ እኮ አናቅም እያለች እንግዲህ እየጨማመረችባት ነው። ያሌለ ነገር ያልሞተችዋን ሴትዮ ሞተች ብላ እንግዲህ ብዙ ነገር እያለች የወይዘሮ ሰላምን አይምሮ ለመንካትና የእውነታ እንዲታብድ ነው እያደረገች ያለች። ወደ ብሌና ወይዘሮ ሰላም ስንል እንግዲህ ወይዘሮ ሰላምን በጣም የቃል ነገሮች ሲበቃት እንግዲህ በጣም ሲበዛባት ከቤት በምትወጣ ሰዓት እንግዲህ አንቺ የአልማዝ ገዳይ ነሽ በሚል ደግሞ አቶ በኃይሉ ቤት ውስጥ በቀዩ ግቢ ውስጥ ጽፎባት ነበር። እሱን አይታ ራሱ እኔ ነፍሰ ገዳይ አይደለሁም በምትል ሰዓት እንግዲህ ብሌንም አንቺ የማንም ነፍሰ ገዳይ አይደለሽም ብላ እንግዲህ ወደ ክፍል ወስዳት ወይዘሮ ሰላምም አንቺ ብቻ ነሽ ብሌንዬ ለእኔ የምታስቢልኝ፣ ይህንም እትዬ አንቺ ንጹህ ሰው ነሽ፣ ያልሆነ ነገር ሆነ ብዬ አልነግርሽም። ቃልም እንግዲህ ብሌን ወይዘሮ ሰላምን ይዛ ባየቻት ሰዓት በአንቺ ብሌን ግን የማያገባሽ ነገር ላይ መግባት አታቆሚም አደለ? ቆይማ የመንቀሳቀሻ አሳጥቼ ነው የማስቀምጥሽ፣ ላሁኑ ፈንጥሽ፣ ችግር የለው ነገር ወስጄ ባዶ ነው የማደርግሽ፣ ባሁኑ እኔ ነኝ አሸናፊ፣ አትልፊ እያለች እንግዲህ በውስጧ ከብሌን ጋር እየተጣላች ነበረ። ቃልዬ ብሌንም ሰላምን ይዛት እንግዲህ ቃልን እያየቻት በውሸት ታሪክ እየፈጠራችሁ እትዬን እንዴት ጎዷት አልፈቅድላችሁም፣ እውነቱ በወጣ ሰዓት ደግሞ ሁላችሁም ከዚህ ቤት ተመንቅራችሁ ትወጣላችሁ፣ ያንን ደግሞ አደርገዋለሁኝ ቃሌ ነው ብላ እንግዲህ ወይዘሮ ሰላምን ልትነግራት፣ ምክንያቱም ወይዘሮ አልማዝ ጋር ደውላ ስለነበረ ልትነግራት ወደ ክፍል ይዛት እየሄደች በነበረችበት ሰዓት ሾካካ ቃልም ተከትላቸው እንግዲህ ምን ልትነግራት ይሆን እያለች በምትሻከክ ሰዓት እንግዲህ
ብሌንም እትዬ በጣም የምነግርሽ የምስራች አለኝ በምትል ሰዓት እንግዲህ ምንድን ነው ልጄ አንቺን እኮ እንዴ ልጄ ነው የማየሽ ምንድን ነው በምትላት ሰዓት እንግዲህ አልማዝ አልሞተችም በህይወት አለች በምትል ሰዓት በጣም ነበር የተደሰተችው ወይዘሮ ሰላም። ግን ደግሞ ትንሽ ቆይታ ደስታው አልቆየም፣ ወደ ሀዘን ነው የተመለሰችው። ምክንያቱም ለምንድን ነው እትዬ ለምን አዘንሽ በምትላት ሰዓት እንግዲህ ወይዘሮ ሰላምም እኔ እንዳልታመምና እኔ እንዳልረበሽ ብለሽ አይደለም ወይ የውሸት ታሪክ ፈጥረሽ የምንነግሪኝ በምትላት ሰዓት እንግዲህ ቃልም በጣም ነው እሰየኔ እናት እንዳታምኛት እያለች እንግዲህ እየተሿከከች እያየች ነበረ። ግን ደግሞ ወይዘሮ ሰላም ምክንያቱም ብሌን እውነቱን ልትነግራት ሞክራ ነበረ። ግን ደግሞ ወይዘሮ ሰላም ልታምን አልቻለችም። ቃልም ለወይዘሮ ሰላም ወይዘሮ አልማዝ አልሞተችም በህይወት አለች በምትል ሰዓት እንግዲህ ቃል እንዴት ነው ብሌን ልታውቅ የቻለችው? አንቺ ብሌን መቼም የማትገቢበት ነገር የለም አይደለም ወይ? ቆይ አሳይሻለሁ። እንላቀቅም ብሌን ጠብቂኝ፣ አሁን እንኳ እገልሻለሁ። እምተውሽ መስሎሽ ከታየሽ አሳይሻለሁ። ወይዘሮ ሰላምና ብሌን ስንመለስ ብሌንም እትዬ አንቺን አስፈራርተው ገንዘብ ለመቀበል የፈጠሩት ታሪክ ነው እንጂ እኔም ጠርጥሬ ነበረ። ወይዘሮ አልማዝ ደግሞ አልሞተችም በምትላት ሰዓት እንግዲህ ወይዘሮ ሰላም አሁንም ልታምን አልቻለችም። ምክንያቱም ይሄ እንደዚህ ከሆነ በቃ አሳይሻለሁኝ። ምክንያቱም ወይ በፎቶ ወይም ደግሞ በአካል እሷን ለማግኘት እንግዲህ ብሌን በውስጧ ቃል ገብታለች ወይዘሮ ሰላምን ከአቶ በኃይሉና ከቃል ነፃ ለማውጣት። ወይዘሮ ሰላምን ብሌን አንቺን እንደ ልጄ ነው የማየሽ፣ አንቺ ከልጄም በላይ ነሽ። ስለዚህ ፍሬ እኔ ምንም አልሆንም። ወደ ቃልና ወደ አቶ በኃይሉ ስንሄድ እንግዲህ ቃልም ለአቶ በኃይሉ እየደወለችለት ነበረ። ምክንያቱም ለማቃጠር ብሌን አልማዝ በህይወት እንዳለች አውቃለች ለማለት ማለት ነው። ምክንያቱም አቶ በኃይሉ ደግሞ ስልክ ራሱ ሊያነሳላት አልቻለም። አንተ አቶ በኃይሉ ምን ሆነ ነው? አታስብም እንዴ? ማሰቢያ ከጸጉርህ ጋር ነው ወይ የተመለጠው? ለምንድን ነው ስልክ ማታነሳ? እያለች እንግዲህ ደጋግማ ብትሞክርለትም ሊያነሳላት አልቻለም። ምክንያቱም እሷ ልትናገር ነበረ፣ ጥቅም እንዳለኝማ ማሳየት አለብኝ። ስለዚህ አቶ በኃይሉ አሳይሃለሁ አንተ መላጣ። ተመጨረሻ ቃልም እንግዲህ አላስቻላትም፣ ስልኩን አላነሳላት ቢልም ብሌን ወይዘሮ አልማዝ በህይወት እንዳለች አውቃለች። ብሌን ደግሞ ለሰላም ልትነግራት ነው በምትለው ሰዓት እንግዲህ የሚገርመው ነገር አቶ ኃይሉ ስልክ አላነሳ ብሎ ስልክ እየዘጋባት የነበረው ሰውዬ እንግዲህ ለቃል በጣም ደጋግሞ ቢደውልላትም ቃል ደግሞ በተራዋ ልታነሳለት አልቻለችም። ምን አለ ትደውልልኝ አንስቼ ኖሮ ምን ሆኜ ነው እያለ እንግዲህ ራሱን እየወቀሰ ነበረ። በጽሁፍ ብቻ ነበረ እሷ የነገረችው እና ምክንያቱም እንዳትነግሪያት አድርጊ ለማለት እንግዲህ በጣም ደጋግሞ እየደወለ ነበር። ያው ብሌን ደግሞ ተናግራለች ለሰላም፣ ግን ደግሞ ወይዘሮ ሰላም አላመነቻትም። ምክንያቱም ያቶ በኃይሉና የብሌን ቃል የነገሯት ስለበለጠባት አቶ በኃይሉ ለማናደድ የተጠቀመችው ነው። ምክንያቱም ብሌን ስለተናገረች ማለት ነው። አቶ በኃይሉ ምን አይነት እንከፍ ነኝ፣ ምን አለ ስልኩን በደወለች ሰዓት ምን አለ አንስቼው ኖሮ እያለ እንግዲህ ራሱን እንከፍ መሆኑንም አውቆ ራሱን ምን አይነት እንከፍ ነኝ እያለ እየተሳደበ ነበር ማለት ነው። ከዛ ምንም አማራጭ ስለሌለው 50%ን እሰጥሻለሁ፣ ግን ደግሞ ቤት ውስጥ የሚፈጠረውን ነገር እየተከታተልሽ ንገሪ ብሎ እንግዲህ ባለፈው ክፍል ላይ አይታችሁ ከሆነ ቃል ማለት ነው አቶ በኃይሉ ጋር ሄደ 50% ወይዘሮ ሰላምን እያስፈራራ በሚቀበለው ብር ላይ 50% ፈልጋለሁ ብለው ነበረ። አሁን ግን ተስማማ ሳይወድ በግዱ ማለት ነው። እንግዲህ አቶ በኃይሉ በእጇ እንደገባ ካወቀች በኋላ አየህ አይደለም በኃይሉ እኔን ደካማ አድርገህ ነው የምታስበኝ፣ እኔ ግን ካንተ የበለጥኩ ጠንካራ ሰው ነኝ። ሌን እንግዲህ ወይዘሮ ሰላም እንድትረጋጋ ብላ የቤተሰብ ቡና ፍልታ እንግዲህ ብሌን ለወይዘሮ ሰላም ቡና በሰጠቻት ሰዓት እንግዲህ ቆንጆ ቡና ነው ያፈላውልሽ እትዬ፣ ይሄንን ስትጠጪ ትረጋጊያለሽ። ወይዘሮ ሰላምን ብሌንዬ አንቺ እኮ ሁሌም የምታፈዩ ቡና በጣም ቆንጆ ነው በምትል ሰዓት ቃልም ተገርማለች። ያን ሁሉ ነግሪያት
ቆንጆ ነው ብላ ትናገራለች ወይ አላበደችም ወይ ያለች እንግዲህ በምትናገር ሰዓት ቃልም እንግዲህ እቺ የተንኮል ቋት የሆነች ልጅ ምክንያቱም ወይዘሮ ሰላም አሁን ተረጋግተሻል መሰለኝ፣ ስለዚህ ይሄንን ከሰማሽ በኋላ ታብጅና አታብጅ እንደሆነ ያለን ብላ እንግዲህ የወንጀል ታሪክ ከፍታላታለች። ያንን የወንጀል ታሪክ በምትሰማ ሰዓት ወይዘሮ ሰላም ደግሞ አቶ በኃይሉ አንቺ ገዳይ ነሽ፣ አንቺ ነፍሰ ገዳይ ነሽ፣ ገለሻታል የሚል ነው እሷ አይምሮዋ ውስጥ የሚመላለስ። ምክንያቱም አቶ በኃይሉ ስለነበረ ሰው ገለሻል እያለ እያስፈራራት የነበረው ቴሌቪዥኑ ስለሌላ ነገር ነው የሚያወራ። ግን ደግሞ አቶ በኃይሉ ነው የሚመስላት ወይዘሮ ሰላም ማለት ነው። ወይዘሮ ሰላም እንደዛ እየተረበሸች ባለችበት ሰዓት እንግዲህ ብሌንም ለምንድን ነው ይሄንን ቻናል ያደረግሽው ቀይሬ በምትላት ሰዓት ካለም ፈልጌው ነው ያደረግኩት፣ ስለዚህ አልቀይረውም ማየት ነው የምፈልገው በምትል ሰዓት ወይዘሮ ሰላም በጣም ተረብሻለች። ወይዘሮ ሰላም ቆይ እናትሽ አይደለችም ወይ እንደዚህ እየተረበሸች እያየሻት ለምንድን ነው ይሄንን የምከፍችው በምትል ሰዓት እንግዲህ አንቺ አያገባሽም፣ አንቺ ስራሽ እዛ ቡና መቀቀል ነው፣ አርፋሽ ቡናሽን ቀቅል በምትል ሰዓት እንግዲህ ብሌንም ወይዘሮ ሰላምን ይዛት ወደ መኝታ ቤት ገብታ እንግዲህ አስተኝታታለች። ወይዘሮ ሰላምም አንቺን እኮ ብሌንዬ ከልጄ አስፈልጬ ነው የምወድሽ በምትላት ሰዓት ብሌንም እኔም ራሱ እንደ እውነተኛ እናቴ ነው የማይሽ፣ በጣም ነው የምወድሽ፣ ሁሉ ነገር ይቀየራል፣ አሁን እረፍት አድርጌ ስትነሺ ሁሉም ያልፋል፣ እናቴ እንደዚህ በምረባበሽ ሰዓት ታስተኛኝና ስትነሺ ሁሉም ነገር መልካም ይሆናል ትለኝ ነበረ። ስለዚህ አንቺም ተኝ፣ ሁሉ ነገር ትረሻዋለሽ።